በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሀብታምና ድሃ የቅዱስ ዮሐንስ አፈወርቅ ስብከት መምህር አያሌው ዘኢየሱስ እንደተረጎመ። የአምስተኛ ቀን ስብከት ክፍል 12። የእግዚአብሔርን ኃያልነትና ለሰው ልጆች ያለውን ፍቅር ተመለከታችሁን? ኃያልነቱ ይህን ዓለም በማንቀጥቀጥ ሲገልጽ፣ ፍቅሩ ደግሞ የተናወጠውን ዓለም መልሶ በማጽናቱ ተገልጿል። ወይም ደግሞ ኃይሉንና ፍቅሩን በአንድ ላይ መግለጹን አይታችኋል። የመሬት መንቀጥቀጡ ቢያልፍም ፍርሃቱ በእኛ ውስጥ ይቆይ። ያ የሚናወጠው ኃይልም ጥንቃቄያችንን ይዞት አይለፍ። 3 ቀን ሙሉ በጸሎት ብናሳልፍም እንኳ ቸልተኞች አንሁን። የመሬት መንቀጥቀጡን ያመጣብን ይኸው ቸልተኝነታችን ነው። ቸልተኞች ስንሆን እርሱ የመሬት መንቀጥቀጡን አመጣብን። ለሃይማኖት ቀናኢያን ስንሆን ደግሞ ቁጣውን ማብረድ ችለናል። ዳግመኛ ቸልተኞች በመሆን ቁጣውን ቀስቅሰን ቅጣቱን እንዳንጠራ ይሁን። እግዚአብሔር ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ ነው እንጂ ኃጢአተኛው ይሞት ዘንድ አይፈቅድም። ትንቢተ ሕዝቅኤል ምዕራፍ 33 ከቁጥር 11። የሰው ዘር በሙሉ ሟች እንደሆነ በዚህ ተመለከታችሁን? የመሬት መንቀጥቀጡ ሲመጣ ራሴን እንዲህ ብዬ ጠየቅኩት፣ ሌብነት ወዴት አለ? ስስትስ? የግፍ አገዛዝስ? ትዕቢትስ? ጭቆናስ? ድሃውን መበዝበዝስ? የባለጸጋው ትዕቢትስ? ማስፈራራትስ? ፍርሃትስ? ሁሉም ነገር በአንድ ጊዜ ልክ እንደ ሸረሪት ድር በቀላሉ ተበጣጥሷል። ሁሉም ነገር ስለተበታተነና በከተማው ውስጥ ጩኸቱ ስለበረታ ሁሉም ሰው ሸሽቶ ወደ ቤተ ክርስቲያን መጥቷል። እግዚአብሔር ሁሉንም ነገር ቢያጠፋው ኖሮ ምን ያህል እንደተጎዳን በምን እናውቅ እንደነበር አገናዝቡ። ይህንን የምለው የክስተቶቹ ፍርሃት በውስጣችን መቆየቱ እያንዳንዳችን በጥንቃቄ ጽኑ ሆነን ራሳችንን እንድንጠብቅ መፍትሄ ስለሰጠን ነው። በመሬት መንቀጥቀጡ እንድንናወጥ አደረገ እንጂ አላጠፋንም። ሊያጠፋን ቢፈልግ ኖሮ ግን አያናውጠንም ነበር። ሊያጠፋን ስላልፈለገም ከቁጣው እንድናመልጥ የመሬት መንቀጥቀጡን አዋጅ ነጋሪ በማድረግ በፍርሃት ተመልሰን ከእውነተኛው ቅጣት እንድንጠበቅ አደረገን። ይህንን ደግሞ ለአሕዛብ መንግስታት እንኳን አድርጓል። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ3 ቀን ውስጥ ነነዌ ትገለባበጣለች አለ። ትንቢተ ዮናስ ምዕራፍ 3 ከቁጥር 4። አምላኬ ሆይ ለምን ከተማዋን አልገለባበጥካትም? እንደምታጠፋት ተናገርክ እንጂ አላጠፋሃትም። ለምን? እንዲህ ብለን ብንጠይቀው አምላካችን እንዲህ ብሎ ይመልስልናል። ላጠፋት ስላልወደድኩ ስለዚህ ምክንያት ብቻ አስጠንቅቄያታለሁ። ከዚያስ በኋላ ምን ይለናል? የተናገርኩትን የማደርግ ቢሆንም ቃሌን አስቀድሜ የላኩት ቁጣዬን ለመገደብ ነው። ስለዚህ ነቢዩ ጮሆ በ3 ቀን ውስጥ ነነዌ ትገለባበጣለች አለ። ስለዚህ እኔም ዛሬ ለባለጸጎችና ለድሆች ይህን እናገራለሁ፣ ከመናገርም አልቆጠብም። የእግዚአብሔር ቁጣ ምን ያህል ከባድ እንደሆነ ተገንዘቡ። ለእርሱ ሁሉን ነገር ማድረግ እጅግ ቀላልና የሚቻል መሆኑን ካወቅን ከክፉ ስራችን እንመለስ። እጅግ በጣም አጭር በሆነ ጊዜ ውስጥ የእያንዳንዳችንን ሕሊና መረጋጋት በማናወጥ የልቦናዎቻችንንም መሰረቶች አናግቶብናል። በዚያች አስጨናቂ የፍርድ ቀን ያቺ አስጨናቂ ቅጽበት ረጅም ብትሆንብን ኖሮ ምን ልንሆን እንደምንችል አስቡት። በዚያች ዕለት የእሳት ጎርፍና አስፈሪ ቁጣ ሲመጣብን፣ ወደ ፍርድ የሚያቀርቡን ኃይላት ሲይዙን፣
ወደ አስፈሪዋና ጉቦ ወደማይሰጥባት የፍርድ ወንበር ስንቀርብ እያንዳንዱ ስራው በፊቱ ሲገለጥ ማንም የሚያድነን አይኖርም። ጎረቤትም ሆነ አማካሪ፣ ዘመድም ሆነ ወንድም፣ አባትም ሆነ እናት፣ ጓደኛም ሆነ ሌሎች ምንም ሊያደርጉ ስለማይችሉ ምን ልንሆን እንደምንችል ንገሩኝ። ፍርሃትን ወደ እናንተ የምጋብዘው ለድህነታችሁ እንድትዘጋጁ ነው። ከብረት የሳለ ትምህርትን ያዘጋጀሁላችሁ እያንዳንዳችሁ የተበላሸና የማያስፈልግ ስጋችሁን ቆርጣችሁ እንድትጥሉበት ነው። እስካሁን የምጠይቃችሁ ወደፊትም በእናንተ ፊት መጠየቄን የማላቋረጠው ጥያቄ እስከ መቼ ከዚህ ዓለም ፍላጎቶች ጋር ተቆራኝታችሁ እንደምትኖሩ ነው። ይህንን ለሁላችሁም ልናገር እንጂ በተለይ ደግሞ ለታመሙትና የምናገሩን ለማይቀበሉት አበክሬ እላለሁ። በሌላ አባባል ስብከቱ ለእያንዳንዳችሁ የሚጠቅም ነው ማለት ነው። ስብከቱ የታመመውን ሰው ሲያሽለው፣ ለጤነኛው ደግሞ በበሽታ ከመውደቅ ይጠብቀዋል። ገንዘብ እስከ መቼ ይቆያል? ሀብትስ? የተዋቡ ቤቶችስ እስከ መቼ ይጸናሉ? ከዚህ ዓለም ደስታ ጋርስ እስከ መቼ ተወዳጅተን እንቆያለን? የመሬት መንቀጥቀጡ እንዴት እንደመጣ ልብ ብላችሁ ተመልከቱ። ታዲያ ሀብት እንዴት አድርጎ ሊረዳን ይችላል? የሀብታምም ሆነ የድሃ ጉልበት ተሟጧል። ንብረቱና የንብረቱ ባለቤቶች አብረው ጠፍተዋል። ቤትም ከቤተሰቡ ጋር ፈርሰዋል። ከተማይቱ የሁሉም የጅምላ መቃብር ሆናለች። የመቃብር ስፍራዎቹም የተዘጋጁት በዕደ ጥበብ ባለሙያዎች እጅ ሳይሆን በመጣው ጥፋት ነው። ሀብት ወዴት ደረሰ? ስስትስ ወዴት ሄደ? ሁሉም ነገር ከሸረሪት ድር እጅግ የቀጠነ እንደሆነ ተመለከታችሁ ነው። ነገር ግን እናንተ በስብከት እንዴት ልትረዳን ትችላለህ ብላችሁ ልትጠይቁኝ ትችላላችሁ። እኔም ማንም የሚሰማኝ ከሆነ ልረዳው እችላለሁ ብዬ መልስላችኋለሁ። ዘሪው ሊዘራ እንደወጣ እኔም የድርሻዬን እሰራለሁ። ዘሪ ሊዘራ ወጣ። አንዳንዱ በመንገድ ዳር ወደቀ፣ ሌላው በጭንጫ ላይ፣ ሌላው ደግሞ በእሾህ መካከል ሲወድቅ፣ አንዳንዱ ደግሞ በመልካም መሬት ላይ ወደቀ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 3። ሦስቱ ሲጠፉ አንዱ ግን ድኗል። አንዱ ብቻ ስለጸደቀ ገበሬው እርሻውን ማረሱን አላቋረጥም። ልክ እንደዚሁ እኔም ብዛት ያለውን ይህንን ዘር ስዘራ የተወሰነ ምርት ላገኝ እንደምችል የታወቀ ነው። ሁሉም ባይሰማ እኩሌታው ይሰማል። እኩሌታው ባይሰማ 1/3 ይሰማል። 1/3 ባይሰማ ደግሞ 1/10 ይሰማል። 1/10 ባይሰማ ደግሞ ከተሰበሰበው ሕዝብ መካከል አንዱ ብቻ የሚሰማ ከሆነ እርሱ ይስማ። ካልባዘኑት 99 በጎች ይልቅ የባዘነችውን አንድ በግ ማዳን ለእረኛው ቀላል አይደለም። የማቴዎስ ወንጌል ምዕራፍ 18 ቁጥር 12። አንድ ቢሆን እንኳ ማንንም ሰው አልጠላም፣ እርሱ እግዚአብሔር የሚንከባከበው ያው ፍጥረት መሆኑን አውቃለሁና። ባሪያ ቢሆን እንኳ የእኔ ፍላጎት ከኑሮ ደረጃው ሳይሆን ከመልካም ስራው ስለሆነ ማንንም አልጠላም። እኔ ጉዳይ ስለ ጌትነቱ ወይም ስለ ባርነቱ ሳይሆን ስለ ነፍሱ ነው። ምንም አንድ ቢሆን እንኳ እርሱም ሰው ነው። ሰማያት የተዘረጉለት፣ ፀሐይ የምትታዘዝለት፣ ጨረቃ የምትለዋወጥለት፣ አየሩ የሱ የሆነ፣ ምንጮች የሚወርዱለት፣ ባህሩ የተንጣለለለት፣ ነቢያት የተላኩለት፣ ሕግን የሰራ ሌሎችም የሆኑለት፣ ተቀዳሚና ተከታይ የሌለው የአንድ የእግዚአብሔር አብ ልጅ ኢየሱስ ክርስቶስም እኮ ሰው ሆኗል። ጌታዬ ደሙን ያፈሰሰው ለሰው ልጆች ሁሉ ነው። ስለዚህ ልጠላው እችላለሁን? እንዲህ ባደርግስ ምን ይቅርታ ላገኝ እችላለሁ? ኢየሱስ ክርስቶስ ከዚያች ሳምራዊት ሴት ጋር ብዙ ቃላቶችን አልተነጋገረምን? የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 እስከ 42። ነፍስ ያላት ሴት ስለነበረች ግን ሳምራዊት ብትሆንም እንኳ አልጠላትም፣ ይልቁንም ተንከባከባት እንጂ።
እምነቷን በመግለጽ ለድህነት የተዘጋጀች መሆኗን ስላወቀ ማንነቷን በማየት አልናቃትም፣ አልተዋትም። እኔም ብሆን ማንም የሚያደምጠኝ ሰው ባይኖር እንኳ መናገሬን አላቋርጥም። ሐኪም ስለሆንኩም ምክርን እለግሳችኋለሁ። እግዚአብሔር በመጽሐፍ ቅዱስ የተጠቀሱ ብዙ ቅዱሳን አሉት። ታዲያ እኔስ እንደነርሱ ሰዎችን ማነጽ የለብኝምን? ይህን ካደረግኩ ዋጋዬን አላጣም። ከዚህም በተጨማሪ የተናገርኩት በጣም ብርቱ በሆኑ ጉዳዮች ላይ ነው። እንደዚህ ብዙ ሰዎች በተሰበሰቡበት ጉባኤ ውስጥ አንድ ሰው ማነጽ የማይቻል አይመስለኝም። በየዕለቱ አደምጣለሁ፣ ነገር ግን ስራ አልጀመርኩም የሚሉ አባባሎች ይሰማሉ። ማድመጥ በስራ ባይደገፍ እንኳ አድምጥ፣ ከማድመጥ ስራ ሊከተል ይችላልና። ስራ ባትጀምር እንኳ ስለ ኃጢአትህ ታፍራለህ። አሁንም ስራ ባትጀምር እንኳ ያለበት ሁኔታ ይለወጣል። እንደገና አሁንም ስራ ባትጀምር ስራ ባለመጀመርህ ራስህን መርገምህ ወይም ማውገዝህ አይቀርም። ታዲያ እንዲህ ያለው ራስህን መክሰስ ከወዴት መጣ? ይህ የትምህርት ፍሬ ነው። ወይኔ አደመጥኩ ነገር ግን ስራ አልጀመርኩም በምትለው አባባል ውስጥ ወይኔ የምትለው ቃል ወደ ተሻለ ህይወት የመለወጥህ መግቢያ ናት። አንተ ኃጢአትን ሰርተሃል፣ ነገር ግን አዝነሃልን? እንዲህ ካደረግ ኃጢአትህን ታጠፋለህ። እንድትጸድቅ ነገርህን ተናገር፣ መተላለፍን ተናዘዝ። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 26። ምናልባት በዚህች ምድር ላይ ተስፋ ማጣትህ ለድህነትህ መጀመሪያ ሊሆን ይችላል። የምትድነው ግን ተስፋ በማጣትህ ሳይሆን በእግዚአብሔር ቸርነት ነው። ለኃጢአተኛ ሐዘን ቀላል መከላከያ አይደለም። በትንቢተ ኢሳይያስ መጽሐፍ ውስጥ ይህንን የተመለከተ ቃል ተጽፏል። መንገዱን አይቻለሁ፣ እፈውሰውም አለው፣ እመራውም አለው፣ ለእርሱና ስለ እርሱም ለሚያለቅሱ መጽናናትን እመልሳለሁ። ትንቢተ ኢሳይያስ ምዕራፍ 57 ከቁጥር 18። ለሚያለቅሱ መጽናናትን እመልሳለሁ የምትለው ቃል በቃላት ለመግለጽ የምታስቸግር ከባድና ድንቅ የቸርነት ቃል ናት። ታዲያ ማዘን ታላቅ ነገር ነው ማለት ነው? ታላቅ ነገር አይደለም፣ ነገር ግን ከጭንቀት የመዳኛ መንገድ አድርጌዋለሁ። አምላካችን በአጭር ጊዜ ውስጥ ሁሉንም ነገር እንዴት እንዳገናኘው ተመለከታችሁን? ስለዚህ ያንን የመሬት መንቀጥቀጥና የደረሰበትን ሌሊት ያለማቋረጥ በውስጣችሁ አስቡት። እያንዳንዱ ሰው የፈራው የመሬቱን መንቀጥቀጥ ሲሆን እኔ የፈራሁት ግን የመሬት መንቀጥቀጡን ምክንያት ነው። ምን ለማለት እንደፈለጉ ይገባችኋልን? ብዙዎቹ የፈሩት ከተማይቱ ፈራርሳ እኛም እንሞታለን ብለው ነበር። እኔ ግን የፈራሁት እግዚአብሔር በእኛ ላይ ስለመቆጣቱ ነበር። ሞት አሳዛኝ አይደለም፣ ይልቁን የሚያሳዝነው የእግዚአብሔርን ቁጣ መቀስቀስ ነው። ስለዚህ እኔ የፈራሁት የመሬቱን መንቀጥቀጥ ሳይሆን የመሬት መንቀጥቀጡን ምክንያት ነው። የመሬት መንቀጥቀጡ ምክንያት ደግሞ የእግዚአብሔር ቁጣ ሲሆን የቁጣው ምክንያት ደግሞ የኃጢአቶቻችን መብዛት ነው። ቅጣትን ሳይሆን የቅጣት እናት የሆነውን ኃጢአት እንፍራ። ከተማዋ ስለተናወጠች ታዲያ ምን ይሁን? ይልቁኑ የመፍትሄ ሐሳቦቻችሁ አይናዋወጡ። በህመምና በቁስል ውስጥ ቢሆኑም መዳን ለሚችሉት አትዘኑ። ነገር ግን የማይድን በሽታ ለያዛቸው እዘኑ። ኃጢአትም ልክ እንደዚሁ እንደ በሽታና እንደ ቁስል ሲሆን ቅጣት ደግሞ ልክ እንደ ሕክምና ወይም እንደ መድኃኒት ነው። አሁንስ ምን ለማለት እንደፈለግኩ ይገባችኋልን? የጥበብን ቃል ላስተምራችሁ ስለምፈልግ ሐሳቦቻችሁን ሰብስባችሁ አድምጡኝ። ኃጢአትን በመፈጸም ላይ ላሉት ሳናዝን ስለምን በመቀጣት ላይ ላሉት ሰዎች እናዝናለን? የቅጣቱ ምክንያት ኃጢአት ስለሆነ ቅጣት ከኃጢአት የበለጠ አያሳዝንም። ቁስሉ የሚሸትና ከሰውነት ውስጥ ትልና መግል የሚወጣበት ሰው ይህንን ቁስሉን እያየ ችላ ሲለው ብትመለከቱና በአንጻሩ ደግሞ በእንደዚሁ አይነት ቁስል ሲጠቃ ቁስል በሚተኩሱና ቀዶ ጥገና በሚያካሂዱ ሰዎች እጅ መራራ መድኃኒቶችን እየተቀበለ በማገገም ላይ ያለ ሰውን ብትመለከቱ ለየትኛው ታዝናላችሁ? እስቲ ንገሩኝ። ለህመሙ ሕክምና ለማይወስደው ሰው ወይስ
ለህመሙ ሕክምና በማግኘት ላይ ላለው። ልክ እንደዚሁ አንድ በመቀጣት ላይ ያለ ሌላ ደግሞ ጭራሽ የማይቀጣ ሁለት ኃጢአተኞች እንዳሉ አድርጋችሁ አስቡ። የሙታን ልጆችን ሀብት የሚዘርፈውን መበለቶችን የሚያጉላላውን ይህንን ሰው ባለጸጋ ስለሆነ የተሳካለት ነው ብላችሁ አትጥሩት። ይህ ሰው ከስርቆቶቹ በስተጀርባ መልካም ዝና አለው። በስልጣኑና በክብሩ የሚደሰት ነው። የሰው ልጆችን በሚያጠቁ መከራዎች ማለትም በትኩሳት፣ በልምሾነት ወይም በሌሎች ይህንን በመሳሰሉ በሽታዎች አልተጠቀም። በሚቦርቁ ሕፃናት ተከቦ የእርጅና ዘመኑ በምቾት የተሟላለት ከመሆኑም በላይ በሽተኛ አለመሆኑ ግልጽ ነው። ነገር ግን ይህ ሰው በሽተኛ ሆኖ ሳለ ምንም አይነት ሕክምና ባለማግኘቱ የበለጠ ለእርሱ ልታዝኑለት ይገባል። ይህ እንዴት እንደሆነ ነግራችኋለሁ። አንድ ሰው የውስጥ አካሉ ውሃ በሚቋጥር በሽታ እየተጠቃና ሰውነቱ ከፍተኛ የህመም ስሜት ባለው የጣፊያ በሽታ እያበጠ ወደ ሐኪም አለመሄዱን ብትመለከቱና ይባስ ብሎ በቅንጦት ማዕድ ላይ ተቀምጦ ቀዝቃዛ ውሃ እየጠጣና በየዕለቱ እየሰከረ በአጃቢዎቹ ተከቦ ህመሙን ሲያባብስ ብትመለከቱ ይህ ሰው ምን ብላችሁ ትጠሩታላችሁ? የታደለ ወይስ ያልታደለ? በአንጻሩ ደግሞ ሌላ ሰው ይህንኑ በመሰለ በሽታ ሲጠቃና ወደ ሐኪም ቀርቦ ከነርሱ እንክብካቤ በመጠቀም አሁን የሚመረምሩትንና የሚያሳምሙትን በኋላ ግን ጤናውን የሚመልሱለትን መድኃኒቶች ሲወስድ ብትመለከቱ ይህንን ሰው ከሌላኛው ሰው ይልቅ የታደለ ነው አትሉትምን? አንደኛው ታሞ ሕክምናውን ስላልተከታተለ ሲጎዳ፣ ሌላኛው ደግሞ ታሞ ሕክምና ስላገኘ ተጠቅሟል በሚለው እንስማማለን። ምናልባት እናንተ ሕክምናው ከባድ ስለሆነ ነው ብላችሁ ትናገሩ ይሆናል። ነገር ግን ዓላማው ጠቀሜታ ያለው ነው። የኛም ሕይወት ዛሬም ልክ እንደዚሁ ነው። ሰውነትን በነፍስ ህመምን በኃጢአት መራራውን የመድኃኒቶቹን ጣዕም ከእግዚአብሔር በሚመጣው ቅጣትና ፍርድ እንመስላቸዋለን። መድኃኒት፣ ቀዶ ጥገናና ቁስል መተኩስ ለሐኪሙ የተሰጡ ሲሆኑ ቅጣት ደግሞ የእግዚአብሔር ነው። እሳት በመመርቀዝ ያለ ቁስልን በመተኩስ ለመግታት ስንጠቀምበት፣ የሐኪም ቢላዋ ደግሞ ያሳምም እንጂ የበሰበሰ ስጋን በማስወገድ ጥቅም ይሰጣል። ልክ እንደዚሁ ረሃብ፣ በሽታና ሌሎችም ክፉ መከራዎች በነፍሳችን ላይ በመስፋፋት ላይ ያለውን በሽታ ለማገድ እንደ ሐኪሙ ቢላዋና እንደ እሳት ሆነው ይጠቅሙናል። ክፉ ሰው ከዚህ ዓለም ሲሰናበት ስታይ አልቅስለት። ምክንያቱም በሽታና ከበሽታ አለመዳንን የመሰሉ ሁለት ክፉ ነገሮች ነበሩበት። በክፉ ሕይወት ውስጥ ያለን መጥፎ ሰው ስትመለከት እንዲሻለው ብቻ ሳይሆን አብዛኛዎቹ ኃጢአቶቹን በዚህኛው ዓለም ሕይወት ውስጥ ሳለ ስርየት እንዲያገኝላቸው አበረታታው። ለምናገራችሁ ቃላት ሁሉ ትኩረት ስጧቸው። ብዙ ሰዎች ቅጣትንና የኃጢአታቸውን ስርየት በዚህኛው በወዲያኛውም ዓለም ሲቀበሉ፣ ሌሎች በዚህ ዓለም ብቻ ይቀበላሉ። ሌሎች ደግሞ በወዲያኛው ዓለም ብቻ ይቀበላሉ። የምናገራቸውን ቃላት በጥንቃቄ ከመረመራችኋቸው በሐሳባችሁ ውስጥ ብዙ ግራ መጋባትን የፈጠሩባችሁን ነገሮች ያስወግዱላችኋል። በዚህ ከተስማማችሁ በዚህኛው ዓለም በቅንጦት ኑሮ በወዲያኛው ዓለም ቅጣት ስለሚጠብቀው ሰው አሁንም በድጋሚ አንስተን እንነጋገራለን። ትምህርቱ ስለሚጠቅማችሁ ባለጸጎችም ሆናችሁ ድሆች ቃሌን በሚገባ አድምጡ። ኢየሱስ ክርስቶስ ብዙ ሰዎች በአጸደ ሥጋና በአጸደ ነፍስ እንደሚቀጡ የሰዶምና ገሞራ ሰዎችን ጠቅሶ ያስተማረውን ትምህርት ቀደም ሲል ስለተመለከትን አሁን አንደግመውም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 11 እስከ 15 ክፍል 13 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።